አማላጅነቱ ከሕዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ሩፋኤል ያደረገው ተአምር ነው። እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳስ ነበር። እንዲህም አለ፣ የንጉሥ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርሁ ምስክሬ እግዚአብሔር ነው። በሦስተኛው ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርገው በጣሉኝ ጉድጓድ ውስጥ እያለው ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እንደላከኝ የተጨነቅኩትንም ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ። አድንህ ዘንድ መጥቻለሁና አትፍራ፣ አትደንግጥ፣ ጽና፣ በእግዚአብሔርም ክፉ ነገርም አያገኝህም። የእግዚአብሔር ድንቅ ሥራም በላይህ እስኪገለጽ ድረስ ጽና። እንዲህም እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤቴ አመለከተ። ቁመቱና ጌጡ ባማረ በትሩ ጥቅሻም በቤት ውስጥ የነበረውን የቅዱስ ሩፋኤል ስዕል መጣች። ስዕሏም አንቺ ስዕል ንጉሥ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በረራ ሄደች። ንጉሡና መኳንንቱም አይተዋት ይህች ስዕል ማን አመጣት እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱ መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸውም እጅ ተነሳስተው በአንድነት ተቀመጡ። ይህችውም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሡ ግን ስምህ ማን ነው? ሀገርስ ወዴት ነው? የንጉሥ ስምህስ ማን ነው አለው። ሊቀ መላእክት ቅዱስ ሩፋኤልም መልሶ ስሜ ድንቅ ነው፣ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቴን ከፍቼ ለደጉ ሊቀ ጳጳስ ቴዎፍሎስ እሰጠው ዘንድ ፈጣሪ ያዞኝ መጥቻለሁ። ይኸውም ለእርሱ ነግረው ዘንድ ፈጥነው እንዲያመጡልኝ ላክ አለው። ንጉሡም ይህን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮቹም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ ሞትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚህ አኖርሁት። እነሆ ከጣልኩትም 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነነ እውነተኛ በሆነ በጌታዬ በኢየሱስ ክርስቶስ ስም ተመላለሽ፣ ጉድጓድ ወደ ጣሉት ሊቀ ጳጳስ ቴዎፍሎስም ሂጅና ተነስተሽ እንሂድ በይው አላት። ያች ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤልም እንዳዘዛት ሊቀ ጳጳሳት ቴዎፍሎስ በሰው አንደበት አነጋገረችው። ስዕሏን በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራችውም ወደ አደባባዩ ወጣ። ንጉሡና የወታደሮቹ አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም